ቡዜ ተቆጣች። እንዴት ወንድሜን ታሳስረዋለሽ? እንዴት እኛን አታከብሪንም ወይ አለቻት። እንግዲህ ለሩትዬ ማለት ነው። እስከዛሬ የት ነበርሽ? ልጇን ወስዶ 3 ቀን ሙሉ ያለ ልጇ ስትኖር የት ነበርሽ? ዛሬ ወንድምሽ በታሰረበት በደቂቃዎች መተሽ እሷን እንደዚህ የምትያት የምሬ ነው። በጣም እያናደደችኝ ነው ማለት ነው። ለራሳቸው ክብር የላችሁም እንዴ እናንተ? ምን አይነት ክብረ ቢስ የሆናችሁ ሰዎች ናቸው የምር እንዴ! እስከዛሬ ድረስ ልጅቷ ልጇን አታ ገና በ4 ወር ያልሞላ ሕፃን ልጅ ከማንም ሴት ጋር አሸሼ ገዳሚ ስል የት ነበራችሁ? አልተናገራችሁም? ዛሬ ደማችሁ ተንተከተገ። ሩትዬ እንደዛ ስታደርግ ማለት ነው። የምር እሱ ከማንም ሴት ጋር ይዞ ሄዶ እዛ ከማንም ሲያጋ ሲያሽቃብጥ የት ነበርሽ? አሁን እናት አይደለሽ እንዴ አንቺ? የእናትነት ስሜት መቼ የሚገባሽ አይደለ? የልጆች እናት ነሽ። ልጅ ከእናቱ ተነጥሎ ምን ያህል እንደሚጎዳ እናት ምን ያህል እንደምትጎዳ በደንብ ጠንቅቀሽ ታውቂያለሽ አይደለ? አሁን ነው ይሄ ነገር የታወቀሽ። ወንድምሽ ሲታሰር እንደውም ከዚህ በላይ ይገባዋል። ባይፈታውላ ደስ ይለኛል ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና እንቁ ናችሁ ቤተሰቦቼ። ሩትዬ ልክ እንዳለችው እንደተናገረችው አብርሽን አሳስረዋለች። እንግዲህ እንኳን ታሰረ እኔ ደስ ብሎኛል። ምክንያቱም ይገባዋል። ባለትዳር ሆኖ የልጅ አባት ሆኖ ከማንም ሴት ጋዛ ሲረመጠመጥ ነው የሚባለው። አማርኛው ራሱ ጠፋብኝ ተራድጄ ማለት ነው። ቡዜ እንዴት ሲያረጋት እንደነበረ በጣም ስትናገራት ነበረ። ለእኛ ክብር የለሽም እናንተ። መች ክብር አላችሁ ለሷ? ሰው እኮ ራሱ ሲያከብር ሰውን ሲያከብር ነው መከበር ያለበት፣ እንዲከበር መጠበቅ ያለበት። ሰውን ሳታከብሩ ሰው እንዲያከብራችሁ ጭራሽ መጠበቅ የለባችሁ። እና ለእኛ ክብር የለሽም ወይ ብላ ትቆጣታለች። እስከዛሬ የት ነበርሽ? አብርሃም ከማንም ሴት ጋር እዛ ሲለጣጠፍ ሲላላስ የት ነበርሽ? ያኔ አትናገሪኝ? ዛሬ መጣሽ አካኪ ያዙኝ ልቀቁኝ። ኧረ በጣም አበዛችሁት እናንተ። ልጅቷን ተዋት በቃ። ልጅቷ ለምን ቆማ ሄደች ነው? ለምን አማረባት? ለምን ዘነጠች? ለምን ለበሰች ነው? አልገባኝም። ለምን በሯ ዘግታ አላለቀሰችም ነው መሰለኝ። እንደዛ እስከምታረጉ ድረስ ነው። መቼም ግን አይሳካላችሁም። እሱ በህልማችሁ ነው። የምሬ ነው።